ኢትዮጵያዊቷ ሰላይ ልብ አንጠልጣይ ታሪክ ክፍል 4 ደራሲ ዘሪሁን ገመቹ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። የማደጎ ቤቱ አስተዳዳሪ ፊት ለፊታቸው ያለውን የዴስክቶፕ ኮምፒውተር ስክሪኑን እያስተካከሉ በዛ ዙረሽ ወደ እኔ ነኝ አሏት። በወቅቱ በጣም ነበር ግራ የገባት። እኚህ ሰው ከሩቅ የሚገፈተር እንጂ እንደዛ በፍቅር የሚቀርብ ፍላጎት አስተውላት አታውቅም። ቢሆንም ትዕዛዛቸውን የማክበር ግዴታ እንዳለባት ታውቃለች። ሁልጊዜ እሳቸውን ላለማበሳጨትና ላለማስቆጣት እንደጣረች ነው። በሷ ግንዛቤ እሳቸው የህፃናት ማሳደጊያ ማዕከሉ ባለቤት ነው የሚመስሏት። በዛም የተነሳ እሳቸውን ድንገት አስቀይማ እሷንና ወንድሟን ከዚያ ብዙ ልጆች ካሉበት ቤታቸው እንዳያባረሯቸው ትሰጋ ነበር። ፍራ ተባ እያለች እንዳሏት አደረገች። ግዙፉን ጠረጴዛ ዙራ ስራቸው ቀረበች። ወደ ራሳቸው ጎተቷት። የተዝረከረከ አለባበሷን አስተዋሉ። የጫረተ ጸጉሯን ወደ ኋላ እያስተኙ ለማስተካከል ሞከሩ። እንደዚያ የሚያደርጉላት አባቷ ብቻ ነበር። በወቅቱ እዟ ተቋም ከገባች አመት ልትደፍን 1 ወር ብቻ ነበር የቀራት። ቢሆንም የሰውየው መዳፍ ሰውነቷ ላይ ሲያርፍ የዛን ቀን የመጀመሪያ ቀን ገጠመኟ ነበር። ምን ተገኘ? በትንሽ ጭንቅላቱ የተፈጠረ ትልቅ ጥያቄ ነበር። ከዛ ሰውየው ላፕቶፑን ከፈቱና የተወሰኑ ቁልፎችን ተጭነው መጠበቅ ጀመሩ። ከዛ በስክሪኑ 2 ነጭ ፈረንጅ ወንድና ሴት ተጋርጠው ታዩት። ባልና ሚስቶች እንደሆኑ ጠረጠረች። በወቅቱ ለምን እንደዛ እንደመሰላት አታውቅም። ሰዎቹ ማውራት ጀመሩ። ቋንቋው እንግሊዘኛ ቢሆንም ስለሷ እያወሩ እንደሆነ ገብቷታል። ውይይቱ ለ30 ደቂቃ ቀጠለ። ከዛ የተሳሳቁ በመግባባትና በምስጋና ውይይታቸውን ዘጉት። ሽበታሙ አስተዳዳሪ ዴስክቶፓቸውን አጥፍተው ወደ ኑሐሚን ዞሩና እንኳን ደስ ያለሽ የኔ ልጅ ነበር ያሏት። በወቅቱ ለምን እንደዛ እንዳሏት አልገባትም ነበር። ፍጥጥ ብላ አየቻቸው። በተዝናኖት ያብራሩላት ጀመር። ልጄ አሁን ያየሻቸው ባልና ሚስቶች ስዊዳናዊ ናቸው። 10 አመት ያስቆጠረ ትዳር ቢኖራቸው ልጅ ግን መውለድ አልቻሉም እና እንደራሳቸው ልጅ የሚያሳድጉት ቆንጆ ሴት ልጅ ይፈልጉ ነበር እና አንቺ ወስደው እንደራሳቸው ልጅ ተቀብለው ለማሳደግና ለማስተማር በደስታ ተስማምተዋል። ባልና ሚስቶቹ ትንሽ የጤና ችግር ስላለባቸው በጣም ህፃን የሆነች ልጅ ለመውሰድና ለመንከባከብ አልፈለጉም። ለዛ ነው ይህንን እድል ያገኘሽው። ብዙውን ጊዜ በአንቺ እድሜ ያለች ልጅ አሳዳጊ ለዛውም ከስዊድን ከመሰለች ሀገር ለማግኘት የማይታሰብ ነው። አንቺ ግን ይሄው እድለኛ ሆንሽ። ከነገ ጀምሮ ፕሮሰሳችሁ ይጀመራል። ከወር ባልበለጠ ጊዜ ውስጥ ወደ እነሱ ትሄጃለሽ። ከዛ በቪዲዮ ያየሽው የተንጣለለ ቤት ውስጥ እየኖርሽ እዛ ግዙፍ የመዋኛ ገንዳ ውስጥ እየዋኘሽ ጥሩ ትምህርት ቤት እየተማርሽ የምቾት ኑሮ ትኖሪያለሽ። ሰውየው ሲያወሩ እኔንም በማደጎ ወስደው በጦሩ የሚሉ ይመስላሉ። እሷ ግን በወቅቱ እንደሳቸው በገጠማት እድል አልተደሰተች። እንዴ ወንድሜስ ክፉኛ የሚያሳስባትን ነገር በድንጋጤ ጠየቀች። ወንድምሽ ምን ሆነ? ግራ በመጋባት መልሰው ጠየቋት። ወንድሜን ትቼ ወዴትም አልሄድም ፈርጠም ብላ ነበር የመለሰችላቸው። ሰውየው ያረጀ ፊታቸውን አጨማደው አንባረቁባት። እንትቀልጃለሽ? ወንድምሽ ምን ይሆናል? እንዳንቺ እድለኛ ከሆነ ሌላ አሳዳጊ እናገኝለትና እሱንም እንልከዋለን። ካልሆነም እዚያውን እንደሚኖረው ይኖራል። ወደፊት ትልቅ ስትሆኚ መጠሽ ትወስጂዋለሽ። ደሞ እኮ እሱ ወንድ ነው፣ ራሱን መቻ ጊዜው የደረሰ ነው በማለት ሊያባብሏትና ሊያግባባት ሞከሩ።
አይ አልፈልግም፣ ወንድሜን ካለኔ መኖር ስለማይችል ጥዬው የትም አልሄድም። ውሳኔዋን በድጋሚ ያሳወቀች። ሊሰማት አልፈቀዱም። እሱ ነው ያለ አንቺ መኖር የማይችለው ወይስ አንቺ ነሽ ያለ እሱ መኖር የሚያቅትሽ? እስከዛ ጊዜ ድረስ መለየት ያልቻለችውን ጥያቄ ጠየቋት። በወቅቱ አፏ ላይ እንደመጣላት ሁለቱም ያው ነው ብላ ነበር የመለሰችላቸው። የሷን ተቃውሞ ከቁም ነገር ሳይቆጥሩ በይውጪ ይህን እድል ላንቺ ለማግኘት ስንት ውጣ ውረድ እንዳሳለፈን አታውቂም። ደግሞ ቢከፋሽ ያንቺ እድል ብቻ አይደለም፣ እኛም በዚህ ሰበብ የምናገኘው ስንት ዶላር ገደል ገባ ማለት ነው። በያሁን ውጪ ብለው ነበር በብስጭት ከቢሮአቸው አባረሯት። ብዙም ጊዜ ሳያባክኑ በሁለተኛው ቀን ነበር እሷን ከባህር ማዶ ለመላክ እንቅስቃሴና ፕሮሰስ የጀመሩት። በሶስተኛው ቀን ለወንድሟ እየሆነ ያለውን ነገር ነገረችው። በመጀመሪያ ሲሰማ በጣም ነበር የደነገጠው። ከመደንገጥም አልፎ እንባ አውጥቶ አልቅሶ ነበር። ቀስ ብሎ ሲያስበው ግን ለእህቱ ጥሩ እድል እንደሆነ አመነ እና እንድትሄድ ይወተውታት ጀመር። ለሷ ግን በወቅቱ የማደጎ ቤቱ አስተዳዳሪ ሆነ የገዛ ወንድሟ ስለሚያወሩት ሎተሪ መሰል እድልና የተንደላቀቀ ኑሮ ምንም ሊታያት አልቻለም። በሷ ሚዛን ገነትም ቢሆን ወንድሟ ከሌለበት ከሲኦል የተለየ ቦታ አድርጋ አትወስደውም። በዛም ምክንያት የወንድሟን ምክር አልሰማችም። በሳምንቱ ወንድሟንና ቅያሪ ልብሷን በፌስታል ቋጥራ ከግቢው ለቃ ጠፋች። ምንም ሳንቲም ባይኖራቸውም ከሰበታ ወደ አዲስ አበባ የሚወስደው አንበሳ ባስ ውስጥ ሰተት ብለው ገቡ። በተጠቀጠቀ ህዝብ መካከል ተሸጉጠው ምንም ሳይከፍሉ ቀጥታ ለገሃር ድረስ ነበር የሄዱት። እዛ እግራቸው ወዳመራቸው ወደ ቦሌ መስመር ተጓዙ። ከዛ ለአንድ ወር ያህል ምቹ ያሉትን ቦታ እየመረጡ እዚህም እዛም ባሉ የአዲስ አበባ ጎዳናዎች ሲዘዋወሩ ከቆዩ በኋላ በመጨረሻ የተሻለ መስሎ በተሰማቸውና በጋራ በተስማሙበት 22 አካባቢ ባለ አንድ የመንግስት መስሪያ ቤት የግንብ አጥር ስር በቋሚነት ተጠግቶ መኖር ጀመሩ። በወቅቱ እዛ አካባቢ እነሱ ብቻ ሳይሆኑ ሌሎች በእነሱ እድሜም ከእነሱም በጣም የሚተልቁ ሴቶችና ወንዶችም ይኖሩ ነበር። እርግጥ መጀመሪያ ሰሞን ሊተናኮላቸው ጀምረው ነበር። በኋላ ግን ቀስ በቀስ እየለመዷቸው ሲመጡ ተቀበሏቸውና ከጫና ውጭ አደረጓቸው። ከዛም መኪና እየወለወሉ እየለመኑ ከሆቴልና ከምግብ ቤት እንደ ቢጤዎቻቸው ተመላሽ እየለመኑ ልክ ሁለት አንድ አፍ እንዳላት ወፍ ያገኙትን እየተካፈሉና እየተቋደሱ ለአንድ አመት ያህል ለዘላለም የመሰለ ተደጋጋሚ ተስፋ ቢስ አይነት ኑሮ መኖር ቀጠሉ። በወቅቱ በዚህ ሁኔታ እስከመቼ እንደሚቀጥሉና ማብቂያው የት ጋር እንደሆነ ሁለቱም አያውቁም ነበር። ግን ተስፋ ነበራቸው። የሰው ልጅ ያለፈ ትዝታውን ካረሳና የነገ ተስፋውን ካልናተ በምንም አይነት ሁኔታ ውስጥ መኖሩ ዋጋ ቢስ ነው። ነገም ባይሆን ከነገ ወዲያ የሚቀየርና የሚለወጥ ነገር አይጠፋም። በዛ ስሌት ነበር ጎዳና ወጣው የመከራ ህይወትን በጽናት መቋቋም ችሎ የነበረው። እንዳሉትም አቅጣጫው የማይታወቅ የተስፋ ፀሐይ ድንገት በህይወታቸው አንጸባረቀች። ከጎዳና በተአምር ተነሱ። ትምህርታቸውን ተማሩ፣ ስራ ያዙ፣ ብዙ የህይወት ውጣ ውረድ አሳለፉ። አሁን ያ ሁሉ የዘመን ልፋታቸውና ውጣ ውረዳቸውን ጣፋጭ ምርት እያጨዱና እሸቱን በፍቅር እየተመገቡ ባሉበት በአሁን ጊዜ ደግሞ ይሄው ጥልቅ በሆነው የአማዞን ደን ከደረሰ ውስጥ በተሰቃየች አንድ ወንጀለኛ ምናልባትም የሽብርተኛ ጎጆ ውስጥ ታግታ የምትገኘው ከዛ ሁሉ መከራና ከዛ ሁሉ ስቃይ አልፋ ሌላ ስቃይ ሌላ መከራ ላይ በጣም ከመበሳጨቷ የተነሳ ሳቋ መለጣት። ዳግላስን ከኑሃሚን ነጥለው በአማዞን ወንዝ ላይ የተወሰነ ይዘውት ከተጓዙ በኋላ ሌላ እጅግ በጣም የቀነጣ ግን ደግሞ መለስተኛ ዘመናዊ ጀልባ አጠገብ ቆሙና አሸጋገሩት።
ምንም እየገባው አይደለም። ግን ደግሞ መከራከርና መጨቃጨቅ ባለመፈለጉ እንዳደረጉት እየሆነላቸው ነው። ልክ ከትንሿ ጀልባ ወደ ቅንጡ ውሃና ዘመናዊ ጀልባ አሸጋግረውት ገና ወለሉ ላይ እንዳረፈ አንድ 20ዎቹ መጀመሪያ ላይ የምትገኝ ደማቅ ጥቁር ጸጉሯ መቀመጫዋ ላይ የደረሰ መልኳ ጉርርድ ያለ ግን ደግሞ ሳቢ የሚባል የደም ግባት ያላት ሴት ከውስጥ ወጣችና ተንደርድራ መጣ ተቀመጠችበት። ግራ ገባው፣ ብዥም አለበት። ይህችን ሰውነቱ ላይ ተጠምጥማ በእንባ በመታጀብ እየሳመችው ያለችው ይህች ልጅ የሆነ ቦታ የሆነ ጊዜ አውቃታል። አዎ በአእምሮ ብልጭ ድርግም እያለችበት ነው። ግን የትና እንዴት እንደሚያውቃት ምንም ትዝ ያለው። ቤብ ሰላም ነህ? ምንም አልሆንክም? መላ እሱነቱን የተሽከረከረች አየች። ሁሉ ነገሩን እያፈራረቀች እያገላበጠች ተስመው ጀመር። በዙሪያቸው ያሉ ወጠምሻና አብረቅራቂ መሳሪያ የታጠቁ ሰዎች አንገታቸውን አቀርቅረው ዙሪያቸውን ከበው እየሆነ ያለውን በቆረጣ እየተመለከቱ ነው። ልጅቷ እየጎተተች ወደ ውስጥ ይዛው ገባች። ደረጃውን እየወረዱ ወደ ውስጠኛው መኝታ ክፍል ይዛው ገባች። ሰፊውን ክፍል አልፋ አልጋ ወደ ተነጠፈበት መለስተኛ ክፍል ይዛው ገባች። ባለመሳሪያዎቹ ባሉበት በረንዳ ላይ እንደቀሩ ናቸው። ዳግላስ በገባበት የቅንጡ ጀልባ መኝታ ቤት ውስጥ የምታመር ድንቡሽቡሽ ያለች በግምት 3 ወይም 4 ዓመት የሚሆናት ጥቁር ሉጫ ጸጉር ግንባሯ ላይ ድፍት ብሎ ግማሽ ፊቷን የሸፈናት ልጅ ጭልጥ ያለ ሰላም እንቅልፍ ውስጥ ገብታለች። ህፃኗን በትኩረት ሲያያት የሆነ ብዙ ቀለማቶች በአእምሮ ብልጭ ድርግም እያሉ ይረብሹት ጀመር። በጸጥታ አልጋው ጠርዝ ላይ ተቀመጠና ቀኝ እጁን ወደ ልጅቷ ልኮ በቀስታ ግንባሯ ላይ የተደፋውን ጸጉሯን ከግንባሯ ላይ እያነሳ ትራሱ ላይ አስተኛው። እናትየዋ ስሩ በጸጥታ ቆማ የሚያደርገውን እየተመለከተች ነው። አሁን ሙሉ በሙሉ የልጅቷ ገጽታ ይታያል። ይህች ልጅ ልብ ውስጥ ብቻ ሳይሆን ነፍስ ውስጥም እንዳለች እርግጠኛ ነው። ይህንን የተረዳው ደመ ነፍሳዊ በሆነ ስሜቱ ነው። በትክክለኛው ግን ምንም ትዝ እያለው ያለ ነገር የለም። አንገቱን ቀና አደረገና ጎኑ የቆመችውን አማላይ ሴት ተመለከታት። የምታግዥኝ ነገር የለም ሲል ጠየቃት። የሚፈልገውን ሁሉ ለማድረግ ሙሉ ፈቃደኛ እንደሆነች በሚያረጋግጥ ንግግር ምን ላድርግልህ የኔ ፍቅር፣ የፈለግከውን ጠይቀኝ አለችው። አሞኛል፣ በፊት የምወስደው መድኃኒት ወይም ክኒን ነገር ይኖራል? ደነገጠች። የሷን መደንገጥ ተከትሎ እሱም ደነገጠ። ዛሬ መድኃኒትን አልወሰድክም እንዴ ስትል ጠየቀችው። እስከማስታውሰው ድረስ ለበርካታ ቀናት ምንም አይነት መድኃኒት እየወሰድኩ አይደለም። ይሄ ፖሎ ተግባር ነበር፣ ግን እሱ ራሱ የት እንደገባ ምንም የሚታወቅ ነገር የለም። ቆይ መጣው ብላ ሄደችና ከ2 ደቂቃ በኋላ 2 ክኒን ከእሽጉ ውሃ ጋር ይዛ መጣች። ክኒኖቹን ከእሽጉ ፈልቅቃ አቀበለችው። ውሃውን ከፈተችና በልዋጥና ለ1 ሰዓት ያህል ጋደም በል፣ ስትነሳ ሰላም ትሆናለህ። አልገባሽም? አመመኝ ስልሽ እኮ ህመም አይደለም፣ ምንም የማስታውሰው ነገር የለም ያልኩሽ ነው። አንቺንም ጭምር ማንንም አላስታውስም። የተረዳችሁ ስላልመሰለው ፈርጠም ብሎ ተናገረ። ገባኝ የኔ ፍቅር፣ ሁሉ ነገር ይስተካከላል፣ ብቻ ያልከውን አድርግ። መድኃኒቱን ዋጥና ከልጅ ጎን ተኛ እንዳለችው መድኃኒቱን ተቀበላትና ዋጠ። ጫማውን አወለቀና ቀስ ብሎ አልጋው ላይ ወጣ። ከልጁ ጎን ተኛ። ፊት ለፊት ካለው የልብስ ማስቀመጫ ሳጥን ውስጥ አልጋ ልብስ አወጣችና ለበሰችው። ቀስ ብላ ክፍሉን ዘግታለት ወጣችና ከጠባቂዎቹ ራቅ ብላ የጀልባዋ በረንዳ ላይ ወንበር ተቀምጣ ከወንዙ ባሻገር ያለውን ጥቅጥቅ የአማዞን ጫካ በአይኗ ማተረች።
አማዞን ደን ውስጥ ኑሃሚ ያለችበት ጎጆ የተወታተፈ በራፍ ሲከፈት ሰማችና የተጨፈነ አይኗን ከፈተች። ከአጋጆቿ መካከል አንዱ ነው። አሁን እጇ ላይ ተጣብቆ ከወዲያ ወዲህ በተንቀሳቀሰች ቁጥር እያቃጨለ የሚያስቸግራትና የሚረብሻት ሰንሰለት ተቆራኝቷት የነበረው ልጅ ነው። በእጅ የሚበላ ነገር በሳህንና የሚጠጣ ውሃ በላስቲክ ኩባያ ይዟል። ወደ እሷ ተጠጋና በርከክ ብሎ ምግቡን አስጠግቶ አስቀመጠላት። የስፓኒሽ ቋንቋ በተጫነው ግን ደግሞ ባልተደነቃቀፈ እንግሊዘኛ ተነሽ ይህንን ምግብ ብይ፣ ከጥቂት ጊዜ በኋላ በእግር ረጅም መንገድ መጓዛችን ስለምንቀጥል ጥንካሬ ያስፈልግሻል አላት። ጎኑ ላይ የያዘውን አብረቅራቂ ሽጉጡን በጎሪት ተመለከተች። ወዴት ነው የምትወስዱኝ ስትል ጠየቀችው። እሱን ላንቺ ለመናገር ፍቃዱ የለኝም ሲል መለሰላት። እባክህ እህት የለህም? እኔ እኮ በጣም ከሩቅ ሀገር ነው የመጣሁት። ምን ላደርግላችሁ ነው እንዲህ ከኔ ጋር የምታሰቃዩኝ? አሳዛኝ መስላ ለመቅረብ ሞከረች። እህት አለኝ፣ ግን ላደርግልሽ የምችለው ነገር ቢኖር አንድ ምክር ላንቺ መስጠት ብቻ ነው። ምንድነው? እባክህ ንገረኝ። ፈጽሞ የሞኝ ስራ እንዳትሰሪ። ያልጠበቀችው የምክር አይነት ስለነበር ምን ማለት ነው ብላ ጠየቀችው። ጧት በምትጓዥበት ጊዜ በየመሃሉ ሁኔታሽን ስከታተለው ነበር። ለማምለጥ ወይም ለመፋለም የመፈለግ አዝማሚያ አይቼብሻለሁ። በእርግጠኝነት ትንሽ እንቅስቃሴ ወይም ሙከራ ካደረግሽ ከመካከላችን አንድ ወዲያውን የሚደፋሽ። እመኚ፣ ሌሎቹ እንደኔ ልስልስና ደካማ ነገር አይደሉም። ከፍተኛ ወታደራዊ ስልጠና ብቻ ሳይሆን ከፍተኛ ጭካኔም ያላቸው፣ ሰውን በመግደልና ድመት በመግደል መካከል ምንም ልዩነት የማይታያቸው ገዳዮች ናቸው። እንደው ማጋነን እኮ ካላልሽኝ ለነሱ ሰውን መግደል እርካታ ይሰጣቸዋል ሲል መስማት ከምትፈልገው ተቃራኒ የሆነ አስቀያሚ ዜና ነገራት። እና መጨረሻዬን ምንም ሳላውቅ ልክ እንደ ፋሲካ በግ ዝም ብዬ ልነዳ ነው? እኔ እንግዲህ እንደዚህ የሚሻል ይመስለኛል። በህይወት ነገ ከነገ ወዲያ ምን እንደሚከሰት አይታወቅም። ነገ ይዛ የምትመጣውን እድል ለመጠበቅ ደግሞ ዛሬ በህይወት ቆይቶ ነገ ላይ መገኘት ያስፈልጋል። በእንዳልኩሽ የቀረበልሽም ቢ የእግር ኮቴ የተሰማኝ ነው፣ ልሂድ ብሎ ቁጥጥ ካለበት ተነሳና በራፉን ከፍቶ እንዳመጣጡ ተመልሶ ሄደ። ያመጣላት ያሳ ጥብስ ነው። አሳ በአካባቢው በብዛት ከመመረቱ የተነሳ በቀላሉ የሚገኝ ዋነኛ ምግብ ነው። ደግነቱ እሷም አሳ ትወድ ስለነበረ በደስታ ነው መመገብ የጀመረችው። እውነቱም ልጁ እንዳላት ከፊት ለፊቷ የሚገጥማትን ነገር ለመጋፈጥና ምናልባትም የማምለጥ እድሏን የምትሞክርበት የተሻለ አጋጣሚ ካገኘች በብቃትና በጥንካሬ መፋለም እንድትችል የበለጠ ብርቱ መሆን እንዳለባት ከልቧ ስላመነች የተሰጣትን በአጠቃላይ ጥርግርግ አድርጋ በላችና በላዩ ላይ ቀረበላትን ውሃ ጠጣች። ከዛ መጣው እንሂድ ብለው ካለችበት የታፈነ ቤት እስኪወስዷት ድረስ ጋደም ብላ ዳግመኛ ከሀገሯና ከትላንትናዋ ጋር የሚያገናኛትን የትዝታ ሀዲድ ዘረጋችና ጭልጥ ያለ ትካዜ ውስጥ በመግባት ስለ ወንድሟ ማሰብ ጀመረች። ኢትዮጵያ፣ አዲስ አበባ ትዝ ይላታል። ከነበሩበት የማደጎ ቤት ወጣው በረንዳ መኖር ከጀመሩ ከአመት በኋላ ነው። እለቱ የጥምቀት በዓል የሚከበርበት እለት ነበር። ከተማው ከወትሮ በተለየ መልኩ ከመኪና ጸድቶ በነጭ ለባሽና በዘነጡ ሰዎች ተሞልቷል። በጎዳናው ሞልቶ ሲርመሰመስ ይውል የነበረው የመኪና ቁጥር በ75% ቀንሶ ሀገሩ ሁሉ እግረኛ ሆኖ ነበር። መንገዶች ሁሉ በባንዲራና በባነር አሸብርቀው አገሪቱ ልጇን ድራ ሰርግ ላይ ያለች ነው የሚመስለው። በዚህ የበዓል ቀን ይህችን ምድር የተቀላቀሉባት የልደት ቀናቸው፣ በተመሳሳይ ደግሞ እናትና አባታቸውን በሞት ያጡባት የሀዘን ቀን ነው። በወቅቱ የ11 አመት እድሜ ያላቸው ኑሃሚንና ናኦል ከህዝቡ በተቃራኒ ሁሉም ወደ ጃል ሜዳ ሲተም
እነሱ ከከተማው እግርጌ ላይ ተገልለው የተለየ ቦታ ነበር የሄዱት። ትዝ ይላታል። በእጃቸው አንድ ሻማ ይዘው አንድ ቤተ እምነት እናትና አባታቸው መቃብር መካከል ከንፈራቸውን በኩርፊያ ጥለው ቁጭ ብለዋል። በወቅቱ እዛ መቃብር ስፍራ የተገኙት አመት በዓል ስለሆነና በዓሉን ደግሞ የሚያደምቅላቸው ወላጆቻቸው በህይወት ስለሌሉ ብቻ አልነበረም። እርግጥም አንደኛው ምክንያት ያ ነው። ግን ደግሞ ሌላ ተጨማሪ ምክንያት ነበራቸው። በእለቱ የሁለቱም ልደት ነው። እርግጥ ናኦል ከልጅነቱ ጀምሮ ልደትን ስለማክበር ብዙም ግድ የለውም። ኑሐሚ ግን እንደዛ አይደለችም። የነ ኑሐሚን እናት ልክ ጥር 11 ምጧ ተፋፍሞ አካባቢ ወዳለ ጤና ጣቢያ የተወሰደችው የዛን ቀን ነበር። ከዛ 11 ሰዓት መጀመሪያ ናኦል፣ ከ10 ደቂቃ ቆይታ በኋላ ደግሞ ኑሐሚ ተወለደች። በወቅቱ ያሉበትን የተጎሳቆለ ሁኔታ ለሚመለከታቸው ሰው ግን ሁለቱም እንኳን የልደት በዓል ያከብሩ ልደትም ያላቸው አይመስሉ። እሷም ሆነች ወንድሟም የለበሱት ልብስ እላያቸው ላይ ተቀዳዶ እርቃን ለመሆን ትንሽ የቀረው ነበር። ከመራቆታቸውን በተጨማሪ የሰውነታቸው አጥንት በቀላሉ 1-2 ተብሎ የሚቆጠርና ፊታቸው በአቧራና በቆሻሻ ተሸፍኖ ገጽታቸውን በግልጽ መለየት የማይቻልበት የጉስቁልና ደረጃ ላይ ነበር የሚገኙት። ቢሆንም ግን ሰው ናቸውና እስትንፋስን በውስጣቸው እየተንፈራገጠች ነውና አንዳቸው የአንዳቸውን ልደት እያከበሩ ወላጆቻቸውን ሊያስታውሱ በቀኑና በትክክለኛው ቦታ ተገኝተዋል። ሁለቱም ትናንት ቀኑን ሙሉ ለምነው ባጠራቀሙት ብር አንዳንድ ሻማ ገዝተዋል። እሷ ሻማውን የገዛችው ለወላጆቹ ሙት ዓመት መታሰቢያ ለማብራት ሲሆን ወንድሟ ናኦል ደግሞ ሻማውን የገዛው የእሷን የልደት ክብረ በዓልን ለማክበር ነው። ውድና የተከበራችሁ የምስኪቲው ቻናል ተከታታዮቼ ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።